የምን ያክል ተጽዕኖ ፈጣሪ መሆኔን እንድታዩ ነው። ምሰራው ወደፊት ለራሴ ነው፣ ወደኋላም ለራሴ ነው። ሁለተኛ ሶስተኛ በእኔ ይሰራሉ በጣም ብዙ አይናቸው የሚመግል ሰዎች ለነሱ። ሲቀጥል ደግሞ ከበላይ እንደ ንስር የሚበሩ እንቁ ፋሚሊዎች አሉ። 24 ሰዓት እኔን አፋቸውን ከፍተው የሚጠብቁ የኔን ከፍታ የሚፈልጉ የኔን መሰረት የሚፈልጉ ጭራሽ ስተቴን ሳይሆን ስራዬን የሚያዩ ለነሱ ሲል ወደፊት ይሄዳለሁ ዛሬም ነገም። ሲቀጥል ደግሞ የቱንም ያክል ተመቆጣጠር እንደምችል ታውቃላችሁ። ገባችሁ አይደለ? አመል የሌለኝን አመል አትስጡኝ፣ አትነካኩኝ። በነገራችን ላይ እኛ የምትሆን ከኋላ ማለት ነው ብንሞት እንኳን ድጋሚ ብንፈጠር የእሷ ወንድሞች መፈጠር ነው የምንፈልገው። ቀልድ የለም። እናጠፋለን። ዋና ቅድም በጣም ዋና እኔ አልችልም ነበር፣ አንተም አትችልም። እኔ ግምጃ ጋር ነበርኩኝና እንዴት እንደፈራሁ ግን አይኑ ማዕበል ነው የሚመስለው። ትክክል ዝቅ አሁንም እላቸው አንድ ነገር ልንገራቸው። አንዴ አሁንም እዚህ ውስጥ ይሄ ያምለው ምንም አውቀው ነገር የለም። እኔ እህቴን ነው የምወዳት። በእሷ የመጣችሁን ሁላችሁንም አውቃቸዋለሁ። ሰዓት ይስተካከላል። ፋፊዬ ትክክል። ለምን መሰለሽ አሁን ዩቲዩብ ላይ የሚለቀቀው ሰዓት ትክክል አልነበረም። አጣዳፊ ለእናንተ ቶሎ ነገሩን ዛሬ ተቀርጾ ነው ዛሬ ኤዲት ተደርጎ እግዚአብሔርን የተፖሰተው። እናቴ ትሙት ይኸው ዛሬ ምሽቱ አትንጋለች። ዛሬ ኤዲት ተቀረጸ፣ ዛሬ ኤዲት ተደርጎ ተፖሰተላችሁ። ለምን ለእናንተ ቶሎ መድረስ አለባትና የውናነት ማለት በአካል ሰው ሳገኘ ግን በጣም ነው የምፈራው። እኔም እንደዛ በአካል በነገራችን ላይ ዝምተኛ ነኝ። ቪዲዮ ምናምን ሰራ ነው ነገረኛ እንዳልመስላችሁ ልንገራችሁ። አይ እንዳልሆንሽ እኮ ገባ ታረዳለሽ አይደል? ደህና ነሽ? አንተማ ወይ ደስ ብሎኛል፣ ወላሂ ደስ ብሎኛል ስለገባ ስላገኘሁሽ። እንደዚህ መቼ ነው ገብቼ እንደዚህ ድምጧን የሚሰማ ምናምን እያልኩ ነበርና የኔ እናት ብዙ ሰዓት ለመጀመሪያ ጊዜ ቪዲዮ ያየሁት ሸር ተደርጎልኝ ምናምን ነው ያየሁት እና በጣም ጎበዝ ነሽ፣ ቀጥይበት፣ አትናቆሪ። ሰው ጋር የቱንም ያክል ይናገሩኝ አትናቆሪ። ግጥም አሪፍ ግጥሞችን ጻፊ ምናምን የምትፈልጊው ሲኒኝ በቃ እንዲወጣልሽ የምትፈልጊው ነገር የምጽፊ ከሆነ እኔ በፊልም አወጣልሻለሁ። እሺ ይርሽልም። አዎ ማርያምን ጻፊና እንደዚህ የምትፈልጊው ነገር በቃ ቢወጣልኝ ውስጥሽ የሆነ ስሜት አለ አይደለ? ወይ የሚያሳዝን ወይ ደስ የሚል የራስሽ የሆነ ህይወት ታሪክ አለ አይደለ? ያንን ጻፊልኝ ግጥግጥ አድርገሽ እኔ በፊልም አድርጌ አወጣልሻለሁ። ደስ ይለኛል በቃ እንጂ በጣም ብዙ ነገር ተቃቀን ሰው መልሳት መልሽ። እሺ መልሽላቸው። እነሱን ታሳድጊያለሽ። እነሱ በቃ እንደምታያቸው ስለሚሰማቸው ሁሌ አንቺን ይናገራሉ፣ ሁሌ እኔን ይናገራሉ። ሁሌ በቃ የመሳሰሉ መልስ ስትሰጫቸው እንዳየሻቸው ስለሚሰማቸው እኔ ደግሞ ከፍ እንድትሉልኝ ስለምፈልግ ነው አንዳንዴ ዝቅ ብዬ ከሰው በታች የሆነ በቃ አይደለ ማንም ከሚያደርገው በላይ ማደርገውና ለእናንተ ሪስፔክት ያለኝ ከፍ እንድትሉልኝ ስለምፈልግ ነውና ለዛ ነው። እሺ ማረኝ እና ጻፊልኝ አወጣልሻለሁ። ጎበዝ ጸሐፊ ነው መሆን ያለብሽ እንጂ መልስ መመለስ ምናምን እሱ ድሮ ቀረ ማሪ፣ ድሮ የተበላበት ነው። በእንትን ነው መልስ ሳይሆን አንዳንድ ጊዜ በምትወጃቸው ሲመጡብሽ ያኔ ስሜታዊ ትሆኛለሽ። ያንን ነገር ደግሞ መቆጣጠር ያቅተሽና ተተነፍሻለሽ። አሁን እኔ በቪዲዮ ተነፍሳለሁ ላይ ብገብቼ ወይም ስም ጠርቼ ምናምን ሳይሆን ዝም ብዬ በግጥም መልክ እንደ ብሽሽቅ ሊሆን ይችላል። አይደለም አንቺ እኮ እኔም እናገራለሁኝ አንዳንዴ ማለት ነው። ግን አቤት ማነህ አንተ? ውይ ይቅርታ።